እነዚህ ላይ ነው ያሉት። እውነቴን ነው። የሰው ሀብቱ እነዚህ ውስጥ ነው ያሉት፣ ጆሮው ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብቱ ሆኖ ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፉ ነው ይመጣል። ለምሳሌ እኔ በጆሮ የገባውን እኮ ነው የምነግራችሁ አይደለም። ከአባቶች በጆሮ የገባውን በአንደበት እያነገርኳችሁ፣ ከዛ በዓይኔ የገባውን ነው የምነግራችሁ። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብት የት ነው ያለ? ስለዚህ አሁን ይህንን ሰው እስቲ ኮሚቴ ላቋቁም ብል አገኘዋለሁ? ይህ ሰው ኮሚቴ አቋቁሜ አንድ 50 ሰው የኔ ዘመድ ልፈልግ ብል አገኛለሁ? አላገኝም። አባቶቼ ግን የሰበሰብኳት ቃለ እግዚአብሔር ይሄን ሁሉ ዘመድ አፈራልኝ ማለት። ሀብት የት ያለ? ጆሮ ላይ። አሁን ለእኔ የሚያስቡልኝ የሚያገለግሉኝ እነ ገብረ ማርያም፣ እነ ወለተ ማርያም፣ እነ አስካለ ማርያም፣ እነ ወለተ ሥላሴ ሁሉ በምን የመጡ ናቸው? በጆሮ አባቶቼ ያስተማሩኝ ቃለ እግዚአብሔር። ሌላ ምን ጨምሬያለሁ? ጆሮ። አያችሁ፣ ጆሮ ሲጠቅም ጆሮ ነው የሚጠቅም። አሬ እኔ መሰለ ጆሮ እንዲዘፈን ትሰሙበታላችሁ፣ ወግ ምናምን ድሪቶ። ከዛ ደግሞ ራበኝ ጠማኝ። ጆሮህን አትቆልፍም? ጆሮህን ማምላክን ጆሮህን ካልጠበቅ ጆሮህን ይልሃል። እውነቴን ነው። ጆሮህን በደንብ ጆሮ መሰጠት አለበት። አይን በትክክል ኩን ገምጳሌ መጻሕፍት በኩሉ መዋዕለ ሕይወትከ፣ ባለ በዘመን ሁሉ መጽሐፍ የምታገላብጥ ሰው ሁን ብሏል ቅዱስ ዮሐንስ አፈወርቅ። በዘመን ሁሉ መጽሐፍ የምታገላብጥ ከሆነ በአይንህ ያስገባኸውና በጆሮ ያስገባኸው በእጅህ ይመጣል፣ በእግርህ ይመጣል፣ በአንደበትህ ይመጣል። ከአንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደረግላቸው? በጆሮአቸው እኮ ነው። የዋሆች ናችሁ ማምላክ። ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ፣ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት፣ አፍንጫህን ስራበት። ምንድነው አፍንጫ የሚሰራበት? ዕጣን ማሽተት፣ ቤተክርስቲያን የቤተክርስቲያን ዕጣን ማሽተት፣ አይንን መስራት። ኧረ ስተውል አይናችሁ ተጠንቀቁን። ይሁንት ነው። በአይናችሁን ቢገባ ከሌለ ይህ ይዋናችሁ። የገጠር እናቶች ወፍጮ ሲፈጩ የሚያንጎራጉሩትን ጉርጉሯል። ልንገራችሁ። ያረሰማ ጎበዝ እርፍ የነቀነቀ ወፍጮው እንዳጎራ መስከረም ዘለቀ ይላሉ። ጤፉን ዡ ያርቁት ማለት ነው፣ ሳይቸግረው ማለታቸው። ቆዩ መፍጨቱንም ቢሆን አግብረውት እናቶችን። ዋናው ጤፍ መኖሩ ነው እንጂ ጉልበታቸው አላሳሳቸው። ወፍጮው ዡ ሲል መስከረም ዘለቀ የሰበሰበ ነው። በቅርብ ተጎልቶ ዝም ብሎ ያን መጃጃል ዝም ብለን እያልኩ ያለሁት ምንድን ነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። እና እንግዲህ ተመልከቱ፣ ያልሰበሰቡትን አዝመራ አውጥቶ መፍጨት ይቻላልን? አይቻልም። ያልሰበሰቡትን ቃለ እግዚአብሔር ያልተመከሩትን ምክርስ ሀብት አድርጎ መጠቀም ይቻላል? አይቻልም። ያልተማሩትን ቃለ እግዚአብሔር መጥቀስ ያላሳደጉትን ውሻ ጆሮ መጨበጥ ነው ይላሉ አባቶቻችን። ይናከሳል መልሶ እሺ አይልም። ስለዚህ ዘመዶች መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮ ነው። መቅመስ ምንድን ነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን። በጎ መናገር፣ ሰው ማጽናናት፣ አይዞህ ማለት ሰውን ማለት ነው። ሰው ያጽናና ሰው እግዚአብሔርም ለእሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍም ባፍ ይሰራበታል። ባፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ። ጥቂቱን ለመናገር ነገር መስራት፣ ጥቂቱን ለመናገር መሳደብ፣ ጥቂቱን ለመናገር መዋሸት፣ ጥቂቱን ለመናገር መማል፣ ጥቂቱን ለመናገር ማጉረምረም፣ ጥቂቱን ለመናገር መራገም፣ ጥቂቱን ለመናገር ሐሜት፣ ጥቂቱን ለመናገር አድማ፣ ጥቂቱን ለመናገር ስንት ሆነ? ይበቃናል። ደግሞ የኃጢአት ክምር ይሄ ሁሉ አሾካሾ ተሻለ ማለት ሰዎቹ እንደዚህ ያለ እኮ እንደዚህ ነው ማለት ይሄ ያፍ ችግር ነው። እግዚአብሔር 6 ነገሮችን ይጠላል፣ 7ተኛይቱን አጥብቆ ነፍሱ ይጸየፋታል። ይኸውም በወንድማማች መካከል ጠብን የሚዘራ ሰው ማጣላት በጣም ከባድ፣ አድማ አደገኛ ነገር ነው። ቃል ገብቶ ቃልን ማፍረስ ይህም አንድ ችግር ነው። አለማመስገን ይህም አንድ ችግር ነው። እነዚህን ነገሮች አፍ ሲታረም አፍ መክሊት ይሆናል። አፍን በጎ መናገር፣ አፍን ወደ አፍን በጎ እንዲገባበት ማድረግ፣ ከአፍን በጎ እንዲወጣ ማድረግ። ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ያለ አፍ ላይ ነው። እኔም አምላክን አፍ ነው፣ አፍ ላይ ነው ቁም ነገር ያለ። አፍ ሀብት ያሰጣል፣ አፍ ያደህያል። ምን አለ ሌላ? ባቲን ባርኮ ለእግዚአብሔር ወባትን ጽኤሎ ሙልሃዊነ። በዚህች አፋችን እግዚአብሔር እናመሰግንበታለን፣ መልሰን ወንድማችን እንረግምበታለን። ይነቅኑ ማይጥሙ ማይ መሪር ማህዶ አዘቅት፣ ከአንድ ምንጭ መራራና ጣፋጭ ውሃ ይፈልቃል ይላል ቅዱስ ያዕቆብ ሲናገር። አይፈልቅም። ስለዚህ አንደበታችንን መጠበቅ። ልጇ የታመመችባት ሴት ልጇን አድና የተመለሰችው ከጌታ በምኗ ነው?
በአንደበቷ ነው። ልጄን አድንልኝ አለችው። የልጆች ለፍርፋሪ አይሰጥም አለ። አዎን ውሻ ነኝ እኮ አለችው። የልጆችን ለውሾች አይሰጥም አላት። ልጄን አድንልኝ ብትለው ኃጢአተኛ ነሽ እያላት ነው። ከዛ ምን ብላ መለሰችለት? ውሾችም እኮ የልጆችን ፍርፋሪ ይበላሉ አለችው። ውሻ ነኝ ማለቷ ነው። ፍርፋሪ ስጠኝ አለችው። እንደዚች ያለች ሴት በእስራኤል አላየሁም ብሎ ልጇን አዳንላት። ይሄ ምን ያደረገችው ምንዋ ነው? አፍ አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው። እሳት ያወረዱ በአንደበታቸው። ስለዚህ አንደበታቸው